Akkam jetta? Jira galata waaqayyo akkamidha? Hin badde maal? Yaadumaan badee biizii ta'een. Okay. Obboleettiin kee hoo? Jirti. Nageenyi ishee hoo? Badhaadha dhugaa. Akkamidhaatiin jabaattaa? Jabaachaa hin jira. Barachaa jirti moo akkam? Lakkaanoo yeroo xiqqoo fi bukkeen turre yaa'u. Nan barsiifadha sirriitti. አስተምሪኝ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። ያ አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። የኛ ጀግና ትችላለህ ማርያም። አሁን አንተ ነሽ ማድርግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ አብዱል መጂድ ምንድነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ኡምሩ ነው የሚለው ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያውድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለው በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረው ማቀው ታላ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ ነገር ይምላል አይደለም። ሽፍት አድርጊ ያለው መልእክት ማለት ነው። ምን ያልጠየኩሽን እንዳታወሪ። ኔክስት ሽፍት ካረሽ ከሰርቶኛለሽ። በማላማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም እኔ። በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ስላለ ነው ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው። መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው ዳውድ። በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰዎች በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? ባለማየው አንዴ ዳውድ አንተን እያየን አይደል? ዩቲዩብ አንድ ጊዜ ዳውድ አንዴ ዩቲዩብ ድምፅ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል። እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ዳውድ ምንድን ነው ጥቅሙ ነው? እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮና በማየው ነገር ይምላል። አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት ያያየሁት ነው። በዚህ ሽንት ቤት ይምላል። ይሄንን ሽንት ቤት ፊት ለፊት ያያየሁት ነውና በዚህ ሽንት ቤት ይምላል። በመታየውትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት ነው። እኛ በማናየው ነገር ነው
በምናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል አውቃለሁ። በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። አይ ቶፒኩ ላይ ነው አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይኛ የምናያቸው አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ማናያቸውም ነገሮች ተዘርዝረዋል። አይ አዳምጡ። አንተ ራስ በፈለሰፍከው በሰይጣን ይምላል ትላለህ። ነቀሽ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካልኩ እናመሰግናለን። እንኳን ደህና መጣ። እንዴት አመሸ? መስገነው። ኦኬ ይሄ ያለ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ነቀጥል። ይሄ ያለ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው። እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ትጠቅኛለህ አንዴ? ኦኬ በምታዩትም በማታዩትም ነገር አለ ይምላል አይደለ? ኦኬ ሀቢብ ይሰማል? እንኳን ደህና መጣህ። እንኳን ደህና ጠበቃቸው። እያወራሁ አይደለም። ይሰማል። መልካም አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው ወይ? ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሀዲስ ሆነ ከቁርአን ሆነ የተኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄው ተከፍቷል። በምታዩትም በማታዩትም የሚልም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች ሙስሊሞችም ፎቶ አንስታንተ እንደዚህ በዚህ ምንጥል ይምላል ብላ አዳምጥ ችግር የለም። ምን ያዳምጣለሁ? የማዳመጥማ ቁርአን ተከፍቷል። እሺ አንብብ። የሚያስተምሯቸው እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግለት። ከየትኛው ሀዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን አንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው? ቁርአን ላይ ይሄው ሀቢብ አንዴ ሽንት ቤት ነው ቁርአን ላይ ያለው ቁርአን ነው። ሀቢብ አንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ አንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች አንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ። ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አለአውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስለሚዋሹ ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ
ከዚህ ከሚገቡት ተረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከሰሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? አንዴ እድል ውስጥ ይሳደ እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳይው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው አቃለች። ትንሿም እንደዚህ ነች። ያው ነው ወክሉ በቃ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል። ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወትባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። ኤኒዌይስ አንተ ሁሉን አንብብ። እሺ አንድ ረጋ በል እስቲ አንተ እሺ ረጋ በል አንተ ቀርበህ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው ያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብቷል? ዊአር እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እኔ እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት በጣም ትምህርታዊ አንብብ ወይስ ረጋ በለው እፎይ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ፣ አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውን የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል? ከስራ ያላችሁ ሙስሊሞች መማር አታወርደኝ እውነትም ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ናቸው። ፕሊስ አዳምጥ። ጣልቃ ከገባሸኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች ባለጌዎች ከመመለስ ይልቅ ፖለቲካ መስራት መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው ደግሞ ሻዳ ሲያዘን በሚል ድራማ ነው እስምንቆየው የቻ አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍ ግፍም ብለውባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥለ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም።
ከዛ ይመልስልሃለሁ። አንተም በትክክል ትመልስልኛለህ። ሁሉንም ነገር እኔም የጠየቅኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይሄንን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማለት ነው ይለኛል? እርሜ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ ያዳመጣችሁ ሁላችሁም ከታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየቅኩ ጥያቄ ትሄድልኛለህ፣ እኔም እሄድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማያውቀው አይምልም? በማታዩ አይምልም? በማላየው አይምልም ከነጭራሽ። ኦኬ በምታየው ጎበዝ። እሺ በምታየውስ ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ሚለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየከኝም አይደል? አላህ በማታየው ነገር ይምላል ወይ ስልህ አይምልም ለሚለው ዘጋኸው። ታየውስ በሚያየው ይምላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደል? በማታየው ግን አይምልም። በማያየው እንዴት በማታየው ይምላል? ጎበዝ። እኛም ያልነው ይሄንን ነው። አሁን ክፈትለ ቁርአኑ በማያየው ምን ሊሆን ይምላል፣ እንዴት ይምላል እያለን ነው። ክፈትለ አንብብና ይሄን አስረዳ ነው። እኛም ያልነው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ። በማያየው የሚለው የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየቅኩህን ጥያቄ የጠየቅከኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። አብዱ ይመልስልህ። ቆይ አንዴ ራስ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይምልም። ማን ነው ያለው? ይሄንን እንዴት ከየት አመጣው? ይሄን መጽሐፍ ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየቅኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አንብብ። አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታደርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድሞውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። እኔ ላይ ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አጠንከር በል። ይህን ክፍል አንብበውን አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት፣ ቁጥር 38 ላይ ምን ይላል? አንብበው እስቲ።
በምታዩትም ነገር እምላለሁ በማታዩትም ነገር ይሄንን እፎይን የጻፈው እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምጽ ቆርጠው እኮ ይለቁት ይሆናል እኮ አፍሩም እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላሉ። ያው ምናልባት ነው በቃ እየተወገዱ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተህ እንዳይሆን። ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። ያ እንትናን ክፈትለት፣ የማመድ ዘይንንም ክፈትለት። ፒዲኤፍ ካለ አያሳስብም፣ ይከፈታል። ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ ወላሂ እፎይ ማለት ነው። ልንገር ቁርጡን ለምን አልነግረም? ባገኘው ለወደፊት እኮ አንተ ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው የማልከ ያለው፣ በሰው የማልከው እኮ ነው። ስትፈጠር አንተ ምን ነበርክ? ከዛ ትቀያየራላችሁ። ምሳሌ ማለት ነው። አሁን አስቡ፣ ቁርአኑ የኔ ነው ማለት ነው። እኔ ነኝ የጻፍኩት፣ አንተ ነህ እየማልከ ያለው በማይታይ ብለህ። ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። 1088 እዚህ ደረጃ ደርሰዋል። ነገር የለም ወላሂ፣ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። እዚህ ደረጃ ደርሳችኋል። ፌድ አፕ አድርጋችኋል። ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ በመቅጠፍ ነው ስራቸው። ወይትን ሳባ ውስጥ ወይት የሚለውን ሳባ ውስጥ እፎይ አንዴ ሚዩት አድርጋ አንተ። ኦራይት አንብበው እንትኑን። እሺ ኦኬ። እሺ የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉም እላለሁ። አስጠጋላቸው አድምቀና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በረር ላይ በረም ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ይሄን ሁሉ በማላየው ነገር ሁሉ የሚመል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አይደለም። እስቲል ነይማ ማይክ አንስተሽ ነበር፣ አንስተ ነበር። ቀጥል። እንኳን ደህና መጣሽ። አይሰማም? ወንድማችን ተውፋነኝ ጸጥ ነው ያለው። ጸጥ አለ እኮ እንዴት በማይታይ ሊመል ይችላል ብሎ ስልጤ ኪንግ እንዴት ነህ? ሰላም ነህ? አልሐምዱሊላህ። መልካም። አላህ በማታየው ነገር ይምላል። አላህ በማታየው ይምላል ወይ? መውጫ ጠፍቶበት ነው፣ በሩ ጠፍቶበት ነው። ፎሾ ይሰማል? ስልጤ ኪንጉ ይሰማል? እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ጠፋበት። አንተ ራስህ በላመንከው በፍጡር ነርቨስ ሆንክ። አላህን ከኔ ጋር አወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡራን ልማድ እንበል ማላ አይፈቀድም በኛ።
አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁ ምንድን ነው እሱ? ኢብሊስን እኔ ወረድ ያላየውም እኮ አይቼውም አላውቅም፣ አላየሁትም። ምንድን ነው ለእኔ ጥቅሙስ? ይሄ እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ። አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቼዝ እኔ አሁን እመኑኝ በአዲስ አበባ እያለሁ እኔ አሜሪካን ያለሁት በአዲስ አበባ ምላለው ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ ምላለው በመካ ብሎ በቅንፍ ያስገቡበት እነሱ ናቸው። አክቹዋሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለው ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒ ሊንኩን ከፍ አድርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ ይሰማ መሀል ላይ መቆራረጥ አለ ትንሽ ብረ ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36 2 አንዴ ክፈተው። 36 ኦኬ 36 አላህ እኮ በጣም ነው የሚቀልደው። ያለህን ቀልዳውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2 223ን ክፈተው። በዚያ እውነት ነው ብሎ ከዛ በዚህ ይምላል 2 223 ኒሳኩም አሁን ይሄንን ያላ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲህ እያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድነው? ምንድነው እሱ? ይሄው ዘላለማዊ ፍጡር ያልሆነ 434 ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡርስ ጥበብ ይሆናል ወይ? በዚህ እምላለው ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ ከፊላቸውን በከፊሉ ላይ በማበላለጣቸው ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው፣ አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው በቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይኸውን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት
በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድነው ቀልድ እኮ ነው የሚመስለው። በእነዚህ ምስቲያስ በእነዚህ ማስመለው ወይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው። ፍጥረትን ከመፍጠሩ በፊት ምን እያለ ይምል ነበር ማለት ነው። ባህሪው ስለሆነ ቃሉ ጡተ ጉችማዎች እያለ ብቻውን ይምል ነበር። ለማን ነው የሚምለው? ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፍጥረትን ሳይፈጥር ይምል ነበር ማለት ነው። ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል ነፋው እያለ ፈርጅ ውስጥ ምክንያቱም ፍጡር አይደለማ ከማለ እንግዲህ አስበው ምንድነው ጥቅሙ ነው ያልገባኝ። ለእኔ ምንድነው የሚሰጠኝ ጥቅሙ? ለእኔ ምንድነው የሚሰጠኝ ጥቅሙ? እስቲ አሚራሊ ቢመልስልን ጥሩ ነው። እንኳን ሰላም መጣህ አሚራሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? አለን ይመስገን። እንዴት ነው? ሰላም አለው። አላህ ይምላል አይደለ ወንድማችን? አዎ ይምላል። በሰይጣን ይምላል? ለምን አይምልም? ፍጡር አይደለ ሰይጣን? ስለዚህ በሰይጣን ይምላል ማለት ነው አላህ። እዚህ ላይ አጠያየቀ ራሱ ችግር አለበት። ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው እና በሰይጣን ምሎ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም ማስተካከል እኮ ሰይጣን ይሙት ብሎ አንተ ታምነዋለህ። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው አምላካችን ሰይጣን ባህሪ ነው። ቀጥልፉ ተቋርጣል እንዴ ያለ የእነዚህ ሰዎች አምላክ እንግዲህ ተመልከቱ። በሰይጣን ይምላል። አዎ ችግር የለውም። በጋኔን አድርግለት ይውልለት። በጋኔን አድርግለት። በጋኔን ይምላል። በአጋንንት መጀመሪያ ቆስጠንጢኖስ ጋር እንጨርስ። አይ ሰይጣን ስለ ባህሪ ነው ምናምን ስላት ሌላ ገተታ ውስጥ ከሚገባ አፈጣጠራቸው ስለሆነ በአጋንንት ይምላል ወይ በጋኔኖች ሰይጣን ባህሪ? አዎ እሱ መጀመሪያ ላይ ተሳስቻለሁ ብሎ ከዛ በኋላ ቀጣይ ከእናንተ በአጋንንት ይምላል ወይስ አይምልም ነው ጥያቄው። እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል። ቆስጠንጢኖስ ዘይር ዘኪርነህ ምናምን የምትባለው አይኑ አውቄ ያለው ነገር ሳያውቀው ዝም ለምን ቆይ አይደለም። ቆስጠንጢኖስ ቆስጥዬ እንጨርሳ። ምንድነው የተሳሳተው ቆስጠንጢኖስ? ቆስጥዬ ጋር እንጨርስ። ምንድነው የተሳሳተው? አትደረግ። ምንድነው የተሳሳተው? ምንድነው የተሳሳተው? ምንድነው የተሳሳተው? ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግማ ይችን ቃል እንዳትጠቀማት። መሐመድ የሄራ ዋሻ ውስጥ ሲጨመቅ ነው የደነገጠው። ምንድነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። እኔ ልጠይቅህ፣ ቆስጠንጢኖስ የጠየቀህ ልጠይቅህ። አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? አላህ በሰይጣን ይምላል አይምልም? ቆስጠንጢኖስ አይዞ እፎይ አይዞ እነሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። ባህሪ የሚባል ነገር የለም በእስልምና የትኛውም ቦታ ላይ ሴጣን ማለት ባህሪ ነው የሚል አስተምሮ የለውም። አልመጣም። ልንሞግትህ እንችላለን። እንደዛ የሚል ቁርአን ውስጥ
ሰይጣን ማለት ባህሪ ነው የሚል የለም። እኔስ ፎዚ ደግመሽ ገብተሻል፣ ትመልሻለሽ። እሺ ኦኬ፣ አሁን ልመልሽ ትችያለሽ። አዎ ኦኬ። አላህ በማታዩ ይምላል አይደለ? አላህ በፈለገው ይምላል። እኛ የሱፍ ፍጡሩን ግን በአላህ ብቻ ነው የምንምለው። መልካም። መሐላው ባህሪው ነው። ሙስሊሞች ወላ ከዚህ ከረከሰ ሰይጣን ከመሰለ ባህሪው ነው ወይ እየተደረባችሁ ነው? መሐላው ባህሪው ነው ወይ? አላህ ባህሪ ነው። መሐላው ባህሪው ነው ወይ? መሐሉ መማል ያላ ባህሪ ነው ወይ? አዎ አልኩ እኮ አላህ ይምላል በፈለገው። እኛ በምናየውንም በማናየውንም ይምላል። ነገር ግን አንተ በሰይጣን ይምላል የምትለው አንዴ መማል አዎ ይምልናል ባህሪው ነው ብላለች። ያላ ባህሪ ነው። ያላ ባህሪ ፍጡር ነው ወይንስ ፍጡር አይደለም? ስለምን ፍጡር ነው? ስለመማሉ ነው የምጠይቀኝ? አላህ በማየውና በማላየው የሚላል ወይ ነው አንተ ጥያቄ? ባህሪው ነው ብለሽኛል። መማል ባህሪው ነው ብለሽኛል። ተስማምቻለሁ። መሐላ ባህሪው ነው አይደለም? ባህሪው ነው። ይሄ ባህሪው ፍጡር ነው ፍጡር አይደለም? ጥያቄ ነው። እንዴ አንተ እንዴት አላህ ፍጡር ነው ለማለት ነው? እኔ እንዴ አልገባኝም እኮ። ይሄ አላህ ባህሪ ፍጡር ነው ፍጡር አይደለም? ወይንስ ፍጡር ነው ወይንስ ፍጡር አይደለም በይ። ፈጣሪ ነው ወይንም ፍጡር ነው በይ። ምኑን ፍጡሩ ምኑን ፍጡር አይደለም? ያላ ባህሪ አላህ ፈጣሪ ነው የምን ፍጡር ነው የምትለው? እናመሰግናለን። ስለዚህ ፍጥረት ሳይፈጠር በማታዩት እምላለሁ እያለ አላህ ይዋሸኝ ነበር ማለት ነው። አላህ እኛ በምናየውም በማናየውም በጨለማም እምላል። አንተ በሰይጣን በሽንት የምትለው እሱ ፖለቲካ ነው። እዛ የተጻፈውን ነው ማንበብ አለብህ እንጂ ሰይጣን ብሏል። አዳምጪ። እያለከለኩ በሚሮጡ ፈረሶች እምላለሁ እያለ ገና ፈረሶች ሳይፈጠሩ ይምል ነበረ። የሉም እኮ ፈረሶቹ ሳይሮጡ ሮጡ በሚል ማለት ነው። ባህሪው ስለሆነ ባሌሉበት ሁኔታ ላይ እየማለባቸው ነበር፣ እየዋሸ ነበር ማለት ነው። ሳያለከልኩ ባለከለኩት ብሎ ባልነበሩት ነገር እየማለ ነው። ምክንያቱም ባህሪው ፍጡር ካልሆነ አስቀድሞ ሲምል ነበር ብለሽኛል። ባህሪው ነው ፍጡር አይደለም ብለሻል። ለማን ነው የሚምለው? ባህሪው ከሆነ ፍጥረት ሳይፈጠሩ እሱ ዘንድ ካለ አላህ በፈጠራቸው ነገሮች አላህ በፈጠራቸው እምላል። በጨረቃም ሆነ በሁሉም እምላል። አላህ በፈጠረው ማለት ነው። ኦኬ። ከሱ በታች ለምንድን ነው የሚምለው? እሺ ላቅልልሽ። ከሱ በታች በሆኑ ነገሮች ለምን ነው የሚምለው? ከሱ በታች ምንድን ነው? ሊጠፉ በሚችሉ በተራ ነገሮች ለምን ነው የሚምለው? አላህ ሊጠፉ ምን በኢየሱስ ጥያቄውን ማስረድተን መልሱን ከእናንተ መጠበቅ እኮ በጣም ዝገት። አዩብ አንዳንዴ ጥያቄ ማስረድተን መልስ እንዲሰጡ መጠበቅ በጣም ዝገት ነው። ከራሱ በሚያንስ መማሉ ለሌስ ምን ሊያስጨብጥ ማሳመር አለባችሁ እናንተ ናችሁ። በሰይጣን ይምላል በሽንት ቤት ይምላል እያለችው ያልተጻፈውን ታነባለችው እናንተ ናችሁ። ጥያቄውን አስተካክላችሁ መጠየቅ ነው። ይሄ ሲጀመርኩ ጥያቄ አይደለም። ቢያንስ ጥያቄውን ብትቀይሩ ብታስተካክሉ። ይምላል አይደል? ምን በምታዩ ይምላል አይምልም? በምታዩ ይምላል አይምልም?
እኔ በማላዩም ኦኬ ይምላል አልኩ። እሱን አልካድኩም። ጎበዝ። በምታዩም በማታዩም ይምላል። ሴጣንን ታይዋለሽ? አዎ ሴጣንን ታይዋለሽ? አንተ ማወቅ አለበት። እዛ ቦታ እኮ ሰይጣን በሰይጣን ምላሉ ብሎ የተጻፈ ነገር የለም። አንተ የምታውቀው ነገር የለም። እኔ የማውቀው ነገር የለም። ዝም ብለህ በማለማየው ይምላል። በማለማየውም ከማለ ሴጣን ያያል። ሴት ኪስ ነው ያመጣህ ያለው አንተ ሴት። ምክንያቱም ሴጣኑ ራሱ አየዋለሁ ጓደኛሽ ስለሆነ አቡ አይደር ያሰለመው ሴጣን ወይንም ባለቤትሽ ሊሆን ይችላል። አቡ አይደር አጋንንትና ስለሚያለው ብሎ የለ ኡስታዝ እሱም ጂኒና ስለሚያለው ብሏል። ሜይ ቢ ፍቅረኛችሁ ሊሆን ይችላል። ሴቶቹን ወሲብ ያደርጋቸዋል ብሎ አቡ አይደር ስላስተማረ እናንተ ቤተሰብ ናችሁ፣ ልትተዋወቁ ልታያዩ ትችላላችሁ። ለዚያ ነው የእኛ ጥያቄ። ግን ምንድነው እሱ በእነኛ አካላት ምሎ ለእኔ ምንድነው እውነታ የሚነግረኝ ነው። በእነኚህ ተራ ነገሮች ምሎ አላህ ምንድነው ለእኔ እውነት የሚያስጨብጠኝ? ለእኔ ምንድነው እውነት የሚያስጨብጠው? በቃ እንዳለ ብሬኖች ዳርገዋቸዋል። በጣም ተጫውተውባቸዋል በኢየሱስ ኡስታዞቹ እዛ መጽሐፍ ቅዱስ ላይ እንደፈለጋቸው በቃ የሆነ ከዛ ከዚህ ብለው ይሸውዳሉ። ምንም ትርጓሜ አያመጡም። በራሳቸው ዝም ብለው ይቀደዳሉ። በቃ ይህንን ኡማ ዝም ብለው እንደ በግ ነድተውታል። የራሳቸውን አስተምሮ ምንም የሚያውቁት ነገር የለም። ማልቀስ ብቻ ነው በቃ የሚያውቁት። ማልቀስ፣ ድራማ መስራት፣ የድራማው ባለቤት መሆን። እንደዚህ ነው በቃ የቀረጿቸው። ተጫውተውባቸዋል በኢየሱስ። እኔ ለእናንተ ለእኛ ራሱ ቴራፒ ያስፈልገናል እኮ ከእናንተ ጋር ማውራታችን፣ እናንተን እንትን ማድረጋችን በቃ ጀስ ልክ የአይምሮ ታማሚዎችን እንትን እንደማድረግ እኮ ነው የሆነብን። መመለስ ከቻልክ መመለስ፣ ካልሆነ እያንዳንዱ ፖለቲካ ለመስራት እየየ ብቻ ነው እየየ ብቻ ማለት ነው። ይሄ አይሆንም አይሆንም። እየየ ማለት አዋጥ ፖለቲካ ለመስራት ይሄ በጣም ግልጽ ስቴትመንት ነው። የሚታይ ተብሎ ራሱ አላህ ራሱ ኤግዛምፕል የሚያለከልኩ ፈረሶችን ካመጣ የሚያለከልኩ ፈረሶች የሚታዩ ከሆኑ መጸዳጃ ቤትም የሚታይ ነው። በሚታዩ ነገሮች ብሎ በፈረስን ከጠራ በሽንት ቤት የማይመለበት ምንድን ነው? ሪዝናል ምክንያት ምንም ምክንያታዊ አይደለም። በማታዩት ደግሞ ካለ እነሱ መላእክት እንደው ካሉ መላእክት አይታዩም ብለው የሚታዩ ደግሞ ቢተርካ ይሰማ ቀጥል ቁስ ተቆራረጠለት። አይ በግልጽ እዚህ ጋር እንግዲህ ተመልከቱ። በምታዩትም ነገር እምላለሁ አለ። በምታዩትም ስንባል እንግዲህ ሁላችሁም እዚህ ውስጥ ሙስሊሞች አላችሁ፣ ክርስቲያኖች አላችሁ አይደለም? ስለዚህ አሁን በዚህ ሰዓት ምን እያየን ነው? ሽንት ቤት እያየን ነው። ማሰራ አያደርግም። ተው ሽንት ቤቱ ፖይንታችን አለ። ዋናው እሱ ይህን በዚህ መማሉ ነው ያው የሚገርመኝ። እስቲ ቦስ አለ፣ ቦስን ጠይቀው። ቁርአን ብቻ ነው የሚቀበለው ቦስ፣ ሐዲስ አይቀበልም። እስቲ ኡስታዝ ናቸው፣ ተቀበሏቸው። እንኳን ደህና መጣ ቦስ። መልካም። ዛሬ መሐላ ላይ እያወራ ነበር። ያላ መሐላ ኦኬ። ስለዚህ በዚህ በቁርአን ውስጥ አላህ በተለያዩ ነገሮች ይምላል አይደለ? ኦኬ። ቁርአን ውስጥ የተጠቀሱ እነኚህ ማላዎቹ አላህ የሚምልባቸው የአላህ ቃል ናቸው ብለህ ታምናለህ? ስለኛ ሳይሆን አልሰማም ላይ ገባና ሰይጣን እንትን እግዚአብሔር በምን ይምላል? አልሰማም። ወላሂ በራሱ እስኪ አማን ዝም በል ተቋርጦ ነበር። ድገመለት። ኦኬ። አሁንስ ቀጥል።
መልካም እነኚህ የአላህ ቃል አላህ ባህሪው ናቸው። ይሰራል እኮ ባህሪው ናቸው ብለህ ታምናለህ ያለ አልሰማም እንዴ? እዛ ጋር እኮ በተጻፈው ማለት ነው። ወደኋላ አድርገውና ጀምረህ አንብበው ምን እንደሚል በምን እንደሚምልና በምን እንደማይምል መናገር አንተው ራስ ነገርከኝ እኮ ከማላያቸው ነገሮች አንዱ ጂኒ ነው አልከኝ። ስለዚህ በጂኒ ምሎ ምንድነው ጥቅሙ ነው እያልኩ ያለው። እኛ ከማናያቸው ውስጥ ማለት ነው። ብዙ ነገር አንተ የማታየው ነገር ስንት ነገር አለ እኮ። እሺ በማለማየው ነገር ምሎ ምንድነው ጥቅሙ? እኔ አላየውም እኮ ያንን ነገር። ካላየሁት ለእኔ መማሉ እውነት ይሁን ውሸት በምን አውቃለሁኝ ስለማላየው? አንብበው ከመጀመሪያ አንብበውና እንትን ነበር ያው ተከፍቶልሃል። ዝቅ አድርገው ወደኋላ እስቲ አንብበው። አንብበለት አንብበው ዝም ብለህ ከጀመረ ስለ አጣቢ አጅ በስተቀር የለውም ኃጢአተኞች እንጂ ሌላ አይበላም ይባላል። በምታዩትም ነገር እምላለሁ በማታዩትም ነገር ይላል። አሁን ወንድማችን ነው ማለት ይሄ ቁርአን ነው ወይ? ሐዲስ ነው ቁርአን ነው? ይሄ ቁርአን ነው ወይስ ምንድነው? 30 ሰግዳት ታቅም እንዲ 30 ሰግዳት ቀራው ምን የቁርአን ክፍል ጸሎት እኮ ብታረጉበት ነው እየሰገዳችሁ። አይ ቲንክ በአማርኛ ስለሆነ ግራ እየገባችሁ ነው። በአረብኛ ታቆታላችሁ ዜማውም ደስ ስለሚል። አንድ ነገር እኮ አልገባህ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ ቁርአን ነው ወይስ አይደለም? ይሄ መጽሐፍ ይሄ ሐዲስ ነው። ይሄ ቁርአን አይደለም ጽሁፉም አይደለም። ስለዚህ ይሄው የታተመውም ትርጉሙም የተሰራው በሼህ ሰይድ መሐመድ ሰዲቅ ነው። ትርጉሙ የተሰራው በአሳታሚው ድርጅትም ነጃሺ አሳታሚ ድርጅት ነው። ከዚሁ ላይ ቀጥታ ይሄው ልክፈትልህ። ይሄው እግዚአብሔር ለያገባው ወይ እግዚአብሔር አግብቷል አሉ ዛሬ። አይ ወሃቢያ ተመልከት። ይሄው ሱራ 69 ቁጥር 38 39 ላይ እንዲህ ይላል፣ በምታዩትም ነገር እምላለሁ በማታዩትም ነገር ብሎ ይናገራል አላህ ሱብሃነሁ ወተዓላ። ያው ልክ ነው። እኛ ማናየው እሱም ብዙ ነገር አለመማል ይችላል። ሁሉ ነገር አዋቂ ነው። ከዛ ውስጥ ደግሞ ከማይታዩት ውስጥ ደግሞ ሰይጣን ነው አይደል? ሰይጣን የሚባል ነገር የለም ብራዘር። እሺ ኢብሊስ ጂኒ ወይ ጂን በለው ጂን። አሁን የሰውም ሰይጣን እኮ አለ። ያላመነ ሰው ሰይጣን ተብሎ ይጠራል ታውቃለህ? እሺ ችግር የለውም። በጂኒ ይምላል። በፈጠርኩት ሁሉ ነገር እምላለሁ ብሏል። ሁሉ ነገር ስለዚህ ተመልከቱ፣ የሙስሊሞች አምላክ በጂኒ ይምላል። እናመሰግናለን። እንግዲህ እነሱ ደግሞ በጂኒ የሚምለውን አካል ያምኑታል፣ ይከተሉታል። እውነት ነው ምላችሁ ኢብሊስ ይሙት ብሎ ሲምል አስብ። እውነት ብያችኋለሁ መኑኝ። ኢብሊስ ይሙት አልዋሸውም ብሎ አላህ ሲል እውነቴን ነው ምላችሁ። ኢብሊስ ምስክር ነው፣ ሴጣን ጂኒ ምስክሬ ነው፣ አጋንንት ምስክሬ ነው። ከዋሻው አጋንንት አለ። ይኸው በቃ ካልዳነ ይሙት ብያችኋለሁ። በውሸት ስለሚምሉ ሱናኔ በመጃ 2098 ላይ በውሸት በሌላ ሃይማኖት ውስጥ ሆነው የሚምሉ የማሉትን ይሆናሉ ብሏል ሙሐመድ። ሰዎች በየቀኑ ደግሞ በውሸት ይምላሉ። ለምሳሌ ዋሽተው ምን ይላሉ?
እጄን ይስበረው እግሬን ይስበረው እኔ እንዲህ ካደረግኩ ይላሉ። ይሆናሉ ብሏል ነብዩ፣ ግን አይሆንም። እጄን ይስበረው ብለው እጃቸው አይሰበርም። ለምሳሌ እስቲ አንብበው ሐዲሱን ሱናኒ ኢብን መጃ 2098 ሁላችሁም መረጃ ያዙ። ሱናኒ ኢብን መጃ 2098 ግሬዱ እንደምትመለከቱት ሳሂ ነው። እኛ ክርስቲያኖች ደይፍ ምናምን የሚባል መረጃ አንይዝም። እሺ ኢት ዋዝ ናሬትድ ዳት ጣቢት ቢን አድሃክ ሰይድ ጣቢት ቢን አድሃክ የሚባለው እንዳለው the messenger of Allah እንዲህ አሉ። ምን አሉ? whomever takes an oath to follow a religion other than Islam telling a deliberate lie he will be as he said ማንም ሰው ምን ቢል ሌላን ሃይማኖት ለመከተል ብሎ ቢምል ያለውን ይሆናል ብሏል። ማ ሙስሊሞች ነብዩ መሐመድ። ስለዚህ አሁን እንዴት ነው እሱ? ለምሳሌ እጄ ይሰበር ብሎ ቢምል ያንን ይሆናል ማለት ነው። የፈጠነ እንዲህ ቅንጥስ ይላል። ማል አንችልም፣ በፍጡር መማል አንችልም፣ በሰው ልጅ በእናት በአባት መማል አንችልም። ገባህ አይደለም? ብዙዎች እየዋሹ አልሆኑም እኮ ግን እንደዛ መማላቸው አልሆኑም። ስለዚህ መሐመድ ዋሽቷል ማለት ነው። እዚህ ጋር እንደዛ ነው የሚሆኑት ብለዋል እኮ። ስለዚህ ዋሽቷል ማለት ነው መሐመድ። ሙስሊም ሆኖ በእናንተ አንድ ሰው አሁን በእናንተ አማልክት ሙስሊም ሳይሆን ሙስሊም ሆኖ በእናንተ አማልክት ከማለ ያ ሰው ይከፍራል። ታውቃለህ? መማል አይችልም። ከአላህ በስተቀር እኛ በምንም መማል አንችልም። እሺ እንደዛ ከሆነ አንድ አዲስ ልስጥህና የአንተን ኢሳ ነብይህን በደንብ አስተውል። የአንተ ኢሳ ነብይህ አይነ ስውር ነበር ማለት ነው። እንዴት? ነብይህ ኢሳ አይነ ስውር ነው? አይን አለው? አይን አለው። በመሐመድ ንግግር መሰረት አይነ ስውር መሆን አለበት። ሱናኒ መጃ 21:02 ላይ እቺን አዲስና መባት እስቲ እሺ ፈታን በልባት እስቲ ሱናኒ ኢብን መጃ 20:02 ላይ እንዲህ ይላል it was narrated from Abu Huraira that the prophet said አቡ ሁሬራ እንደዘገበው ነብዩ መሐመድ እንዲህ አሉ ኢሳ ቢን መርያም saw a man stealing and said ኢሳ ቢን መርያም ሰው ሲሰርቅ አየና እንዲህ አለ did you steal ሰርቀሃል አለው he said no by the one besides whom there is no other god በአላህ እምላለሁ ከእርሱ ውጭ በሌለው ኢሳ said I believe in Allah በአላህ እምናለሁ and I do not believe what my eyes see የአይን ያዩትን አላምንም አለ። ኦኬ ኢሳ አይኑን ያምነዋል አያምነውም? ድገመው አብዱል ፈትህ ድገመው ኢሳ አይኑን ያምናል አያምንም? አይኑን በራሱ አይን ነው የሚያምነው። ሲያንበበል ደጋምና አንበበለት። መልካም እሺ እንዲህ ይላል ኢሳ ቢን መርያም ሶ ኤማን ስቲሊንግ ምን አለ ኢሳ ቢን መርያም አንድ ሰው ሲሰርቅ ተመለከተ እና እንዲህም አለ ዲድ ዩ ስቲል አለው እንዲህም አለው ምን አለው ሰርቃል ብሎ ጠየቀው he said እንዲህም ብሎ መለሰለት no አልሰረኩም by the one besides whom there is no other god ካላህ ውጪ በሌለው በእርሱ እምላለሁ አልሰረኩም ማለት ኢሳ said እንዲህም አለው ኢሳ I believe in Allah በአላህ እምናለሁ and እናም I do not believe what my eyes see አይኔ ያዩትን አላምንም አለ። ሶሂህ ነው ግሬዱ። አላህ ኢሳ ያንተ ነብይ አይኑን ያምናል። እዚህ ጋር ለማለት ተፈልጎ ከአላህ ውጭ በሆነ ነገር አልምልም ለማለት ካላህ እንጂ ባላህ እምልልሃለሁ ለማለት ፈልጎ ነው። ካላህ እሺ ሰርቀሃል ወይ ሲለው ነው እኮ ባላህ እምልልሃለሁ አለ። ወይ የሰረቀው አልሰረኩም አለ። ባላህ እምልልሃለሁ አልሰረኩም ነው ያለው። ባላህ እምልልሃለሁ አልሰረኩም አለ አይደለ? ኢሳ ደግሞ ምን አለ? አይኔን አላምንም ብሎ እሱም አላህ እንደሚያምንና አይኑን እንደማያምን ተናገረ አይደለ? እና ያላየውን እንዴት ሊያምን ይችላል?
ሳይ ነበረ ሰርቀሃል ያለው ሰርቀኸው ነው ወይ ሲለው አያሰርቀው ለማረጋገጥ ነው አይኔ እምላለሁ ያለው። ካላየማ እኮ ካላየማ ወረድ ቆይ ካላየማ በመጀመሪያውንም እኮ ካላየ አላየውም ነው እንጂ ማለት ያለበት አይኔ ተላምን ሰርቀኸዋል ወይ ለማለት ሰርቀኸዋል ወይ አንተ አሁን ሰርቀኸዋል ወይ ስለ አይኔ ያልሰረኩትም ማለት ይችላል አይደለም። እስካላየው ድረስ አዳምጣ እስካላየው ማመን አልችልም ነው በቃ አጭር መልሴ ነው። እስካላየው ከሆነ እኮ ችግር የለውም። እስካላየው ድረስ ቢሆን ችግር የለውም። ኢሳ እኮ ያለው አይኔን አላምንም ነው ያለው። አላምንም እስካላየው ነው ስላየው ነው አላምንም። በአይኔ እስካላየው ነው እኮ አይደለም ማንንም የሚል አይደለም። እንደዛ አይደለም ቢለው በእናትህ ያዩትን አይኔ ያየሁትን አይኔ አላምነውም። አላህ ከኔ በላይ ትልቅ ነው ያያል። አይኖች ያዩትን አላምንም እያለ ወደ አማርኛ ተርጉምለት ሜቢ ካልገባው ቻጂቢቲ ላይ ያዩትን አይኖቼ አላምንም እያለ እየካደ እኮ ነው። ለምን እናልፈዋለን? አይቶት እኮ ነው አላምንም አይኔን ብሎ አይኑን ካደ። ምንድነው እሱን ጥለው ወዳጃችን ያለ እኮ ነው ምንም አዋቂ አይደለም ለማለት ነው። ሰው ፊት ለፊት ገድላትን ዘረገፈልክ ምራን ጋር ይድራስ አየና 10,000 ሰው ፊት ለፊት አየና በደንብ አስተውሉ። አይቶ ምን አለ? አይኑን እየካደ ነው። ቀጥላ አንብበው። እሺ ኢሳ ብን መርያም ተመልከት፣ ወንድማችን በደንብ አዳምጥ። ክርስቲያን ስላለ ብቻ ውሸት ነው ብለህ አታስብ። ተመልከት፣ አዳምጥ። አዳምጥሽ ኢሳ ብን መርያም አንድን ሰው ሲሰርቅ አይቶ ሰርቀሃልን ብሎ ጠየቀው። ምን አይቶ? አንድ ሰው ሲሰርቅ ይኸው አይቶት፣ አንድ ሰው ሲሰርቅ አይቶታል። ይሄ ሰው ሲሰርቅ አይቶታል። ከዛ ሄደና ሰርቀሃልን ብሎ ጠየቀው። ከዛ አይ ከእርሱ ሌላ አምላክ በሌለበት እምላለሁ አልሰረኩም አለ። እሱ ይሄ ሰውዬ። ከዛስ ኢሳ እንዲህ አለ መለስ ብሎ፣ እኔ በአላህ አምናለሁ አይኖቼ የሚያዩትን አላምንም። ኢሳ ለምን ተከተሉ ካዳ? አይኖቹም ያዩትን ማያምን ከሆነ ይሄ ነብይ ሊሆን አይችልም። እያየ ማያምን ከሆነ አይኖቹን ሊሰቅሉ ይመጡ ማለቱ ራሱ ውሸት ነው ማለት ነው። አመለጠ ምናምን የሚባለው አላህ አስወሰደው የሚባለው አይኑም እንኳን ማመን አያምንም ውሸት ነው ማለት ሐዋርያቶቹንም አያምንም ደቀ መዛሙርቶቹን በእስልምና ያሉትን ማለት ነው። አይቶ በዚህ መጠን ታይ የእናንተ ኢሳ የሚባለው ነብይ በዚህ መጠን ያየውን እንኳን የሚጠራጠርና የሚክድ ከሆነ አይኑን ነብይ ሊሆን አይችልም። በጣም አስቂኙ ነገር ሙሐመድስ ቢሆን ኖሮ ምን ያደርጋል? እንደዚህ ሲሰረቅ ቢያገኝ አቡ ዳውድ 44 10 አንዴ ክፈተው። ሙሐመድስ ኢሳ በደንብ አስተውሉ። በአይኑ አይቶ ሲሰርቅ አይቶ አይኑን ካደ አላምንም ብሎ ሙሐመድ ደግሞ እና ያው ሲሰረቅ እንዴት እንደሚሆን አንብበው። በጣም ሰቅጣጭ አሰነ የኛው ያኛው ሰው ነው። ሐዲሱን ያዙ አንብበው። ስክሪንሾት ማድረግ የምትፈልጉ ሰዎች ያው ሱናን አቢ ዳውድ 44 10 ላይ ነው። ግሬዱም እንደምትመለከቱት ሐሰን ነው። ሰቅጣጭ ሐዲስ ነው። በደንብ እያዳመጣችሁ እንግዲህ ናሬተር ጃቢር ኢብን አብደላህ እንደዘገበው a thief was brought to the prophet